የተሰኘው ዝግጅታችንን ለመቅረጽ ዲላ ከተማ ላይ ልጆችን ለማሳተፍ 365 ኪሎ ሜትርን አቋርጠን ይኸው እንደምታዩት በዲላ ከተማ ተገኝተናል። ዛሬ በኒው ጄኔሬሽን ትምህርት ቤት ያሉ ተማሪዎችን በዝግጅታችን እናሳትፋቸዋለን። አብራችሁ ሳጥን ውስጥ ምን አለ የተሰኘው አዝናኝና አስተማሪ ዝግጅታችንን ጀምረናል። ነገሮችን በማስተዋል ትኩረት አድርጎ መመለስ የመረዳት የማስረዳት ችሎታን የሚጠይቅ በተጨማሪም በጣም የምትዝናኑባቸው ጨዋታዎች እየተጫወትን አብረናችሁ ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ለመሳተፍ ዝግጁ የሆኑ ተማሪዎችን እንተዋወቃቸው። እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ እንዳልላችሁ እኔ ነኝ የመጣሁት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስቲ እንተዋወቃችሁ። ስሜ ማርኮናል ኤልያስ ይባላል። የመጣሁት ከአምስተኛ ቢ ክፍል ነው። ወደፊት መሆን የምፈልገው ደግሞ እግር ኳስ ተጫዋች ነው። ልጆች ወደፊት መሆን የሚፈልጉትን ነገር ለመሆን ከአሁኑ ልምምድ ማድረግ አለባቸው አይደለ? ለዛ ለሚፈልጉት ሙያ የሚያግዙ ነገሮችን ከአሁኑ ማከናወን መቻል አለባቸው እንጂ ባንዴው ልክ ስታድግ እግር ኳስ ተጫዋች አትሆንም ማለት። ከአሁኑ ፍላጎቱ ካለክ ልምምድ እያደረክ ራስህን እያበቃህ መምጣት መቻል አለብህ። ያንን እያደረክ ነው። ስለዚህ ወደፊት እንደምትሆን ምንም ጥርጥር የለንማ። ደስ ይላል። እሺ ስሜ ነህሚያ ጎሳ ይባላል። የመጣሁት ከ6ኛ ኤ ክፍል ነው። ወደፊት መሆን የምፈልገው እግር ኳስ ተጫዋች ነው። ከኒው ጄኔሬሽን ትምህርት ቤት ነው የቀጣይ የእግር ኳስ ቡድን አባላቶቻችን። እሺ ስሜ ማስረሻ ወንድሙ ይባላል። የመጣሁት ከ3ኛ ቢ ክፍል ነው። ወደፊት መሆን የምፈልገው ዶክተር ነው። የሕክምና ባለሙያ ለመሆን በጣም ማንበብ ያስፈልጋል። ስለዚህ ራስን በማንበብ እያበቃ መሄድ መቻል አለበት። ከዛ ደግሞ ነገሮችን በትኩረት መመልከት፣ ሰዎችን መጠየቅ ያስፈልጋል። ራሳችሁ አጨብጭቡ። እሺ እስቲ እናንተን ደግሞ እንተዋወቃችሁ። ማን እንበል? እንኳን ደህና መጣችሁ አላላችሁኝም? እናንተ እንኳን ደህና ቆያችሁ። ወንድና ሴቶች ተከፋፍላችሁ ነው? እሺ እስቲ እንተዋወቅሽ፣ ካንቺን ጀምር። ስሜ ለሐምሮዲን ይባላል። ክፍሌ 8ኛ ክፍል ሲሆን የሚስትሪ ተፈታኝ ነኝ እና መሆን የምፈልገው ዶክተር ነው። ለሱስ መከር ሰምተሻል መቼም። የሕክምና ሙያ በደንብ ካሁኑ ማንበብ ይጠይቃል። ስለዚህ ጎበዝ አንባቢ መሆን መቻል አለብሽ። ጥሩ። ስሜ ሄለን ነጋሽ ይባላል። የመጣው ከ6ኛ ኤ ክፍል ነው። ወደፊት መሆን የምፈልገው ዶክተር ነው። ደስ ይላል። ስሜ ዲያና መንግስቱ ይባላል። የመጣሁት ከ6ኛ ኤ ክፍል ነው። መሆን የምፈልገው ደግሞ ሳይንቲስት ነው። በተለያየ ሙያ ዘርፍ ላይ ተሰማርታችሁ ወደፊት የምናገኛችሁ የዛሬ ልጆች የነገ ደግሞ ሀገር ተረካቢዎች ናቸው አይደል? ለራሳቸው አጨብጭቡና። ጨዋታችን የቡድን ስያሜን ስለሚጠይቅ እነዚህ ተወዳዳሪዎች ለየቡድናቸው ስያሜ ይሰጡልናል ማለት ነው። እስቲ የእናንተን ቡድን ማን ብላችሁ ሰይማላችሁ? ተነጋገሩ። እናንተም እንደዚሁ ቡድናችሁን በአንድ ስም ሰይሙት። የተስማማችሁበት የቡድን መጠሪያ ስም አላችሁ? ማን አላችሁ? አዲስ ትውልድ። አጨብጭቡ ለራስ። በጣም ደስ የሚል ስያሜ ነው። አዲስ ትውልድ። አዲስ ትውልድ ታዲያ ምን ማድረግ አለበት? አዲስ ትውልድ ከበፊቱ ትውልድ የተሻለ ነገር ለመስራት መነሳሳት መቻል አለበት አይደል? ሁሌም አዲስ ነገር ሲባል በበፊቱ የቀጠለ ነገር አይደለም አይደል? አዲስ ሲባልም ሌላ የተለየ ነገር። ስለዚህ አዲስ ነገር መፍጠር የምትችሉ አዲስ ነገር አሁን ካለችበት ሀገራችንን ከፍ ለማድረግ የምትሰሩ መሆን መቻል አለባችሁ አዲስ ትውልዶች። በውድድሩ ደግሞ ያው መልካም እድል እንዲሆንላችሁ እመኛለሁ። እሺ እናንተስ ማን ብላችሁ ቡድናችሁን ሰየማችሁት? ስማችን ያለው ዋሊያ ነው። ዋሊያዎቹ አጨብጭቡ ለራሳችሁ። ዋሊያዎቹ ዛሬ በዋሊያዎቹና በአዲስ ትውልዶቹ ትልቅ ፍልሚያ ይካሄዳል። የጨዋታ ፍልሚያ ነው። የትኛው ቡድን ያሸንፋል ውጤቱን በስተመጨረሻ ነው የምናውቅ የሚሆነው። የመጀመሪያው ውድድራችን ያው የማስተዋል ነው። ነገሮችን በማስተዋል የሚመለስ ጥያቄ ነው። የትኛው ቡድን ቀድሞ ይጀምር? እነሱ ጀምራላችሁ ወይስ እንጀምራለን? በጣም ያደነኳችሁ ጎበዞች። እንጀምራለን አላችሁ። የመጀመሪያው ዙር ውድድራችን የማስተዋል ነው። እኛ እንጀምራለን ብላችኋል። ደስ ብሎኛል አይደለ? አዲስ ትውልድ ሁልጊዜም ምንም ነገር መፍራት መቻል የለበትም። ስለዚህ ሁልጊዜ መድፈር መቻል አለበት። የመጀመሪያዎቹ በመሆናችሁ ደግሞ በፍቃደኝነት ደስ ብሎኛል። ሳጥን ውስጥ ምን አለ? ማን ያንሳ? አንዳችሁ አንሱና በጋራ ነው የምታነቡት። ነሽ ሳጥን ውስጥ ምን አለ? 7 ብርቱካን ቢኖረኝና 3ቱን ብትወስጂ ስንት ብርቱካን ይኖርሻል? 4 አይደለም። ብትሳሳቱ መሞከሪያ ሰዓት አላችሁ ከተጠቀማችሁበት። 3 የማስተዋል ጥያቄ ነው ያልኳችሁ ለዚህ ነው። ምንድነው የሚለው ጥያቄው? 7 ብርቱካን ቢኖረኝና 3ቱን ብትወስጂ ስንት ይኖርሻል? ነገሮችን በትኩረት መመልከት ብቻ ነው። ልክ እንዳለችው ግን አንዳንዴ
ካለማስተዋል የሚሰሩ ነገሮች እንሸወዳለን ማለት ነው። ስለዚህ ነገሮችን በትኩረት ሁልጊዜም ፈተና ስትፈተኑ ጥያቄውን በደንብ ማንበብ ይቀድማል አይደለ? ምንም ስትከውኑ ትኩረት ያስፈልጋል እንጂ አሁን በጣም ቀላል ጥያቄ ነው ግን ካለማስተዋል ሊሳት ይችላል። ሳጥን ውስጥ ምን አለ? የማስተዋል ጥያቄያችን እንደቀጠለ ነው። አዲስ ትውልድ የመጀመሪያውን ጥያቄ በማንሳት ተጫውተዋል። ወደ ዋሊያ ነው የምንመጣው። ዋሊያዎቹ እስቲ አንሱና እንደዚሁ በማስተዋል ትመልሳላችሁ ማለት ነው። ነገሮችን ተነጋግራችሁ ግለጡት። ያላችሁ 30 ሰኮንድ ነው። ኮምፒውተር ሰዓት መቁጠር ይጀምር። በማንበብ ላግዛችሁ እችላለሁ። ያንተ ነው ግን ካንተ በላይ ሰዎች የሚጠቀሙበት። እስቲ ተነጋገሩ። ባላችሁ 30 ሰኮንድ ሞክሩ። ከሙከራ ይገኛል። ሰዓታችሁ አልቋል። ደብተር አይደለም። ደብተርማ ራስህ ነው የምትጠቀምበት። እስቲ ገምቱ። እንደው ሰዓቱ አልቋል። ዝም ብዬ ልስጣችሁ። ያንተ የሆነ ነገር ካንተ በላይ ሰዎች የሚጠቀሙበት ስም ነበር። አያችሁ፣ ለዛ ነው ቶሎ በማስተዋል ነው። ቀላል ነው እኮ ያንተ ነው ግን በብዛት ሰዎች ናቸው የሚጠቀሙበት። አንተን ለመጥራት ስም ነው። ምንድነው ጨዋታው መሰላችሁ? ያልተረዳችሁት ነገር ባላችሁ 30 ሰኮንድ ውስጥ መሞከር። ጊዜያችሁን አታባክኑ። እሺ እናንተም አሁን እሱ ሰዓቱ አለቀ እንጂ ሲሞክር ግን አገኘው። ስለዚህ ይሄንንም እንድትለማመዱበት ጭምር ነው የጨዋታ። እሺ ሰዓታችሁን በአግባቡ መጠቀምንም መልመድ መቻል አለባችሁ። ወደ ሁለተኛው ዙር ውድድራችን ነው የምናልፈው። ሁለተኛው ውድድራችን የእንቆቅልሽ ጥያቄ ነው። ቅድም እናንተ ስለጀመራችሁ አሁን ዋሊያ የመጀመር ግዴታ ይኖርበታል። ዋሊያ አንሱና በጋራ ስለምታነቡት ማንንም ማንሳት ይችላል፣ ችግር የለውም። ሳጥን ውስጥ ምን አለ? እስቲ ከቡድን አባላቶች ጋር አንብቡ የእንቆቅልሽ ጥያቄ። ኮምፒውተር ሰዓት መቁጠር ይጀምር። አይን አለው አያይም፣ አፍንጫ አለው አያሸትም፣ ጆሮ አለው አይሰማም፣ አፍ አለው አያወራም፣ እግር አለው አይራመድም። ምንድነው? አልጋ አይደለም። ሰዓት አልቋል። ፎቶ ነው መልሱ። ጨዋታው ገና አላለቀም። ብዙ ጨዋታዎች አሉ። እጅ እንዳትሰጡ። ሳጥን ውስጥ ምን አለ? የእንቆቅልሽ ጥያቄ ነው። እስቲ አንሱ። አዲስ ትውልዶች አልተቻላችሁም። እንደዚህ ከሆነ ትውልዱ በጣም ደስ ይለናል። አንብቡና መልሱ። በማንበብ አግዛችኋለሁ። ኮምፒውተር ሰዓት መቁጠር ይጀምር። ከውሃ ተፈጥሮ በውሃ የሚጠፋ ምንድነው? ከውሃ ተፈጥሮ በውሃ የሚጠፋ ምንድነው? ዝም እንዳላችሁ ሰዓት አልቋል። ከውሃ ተፈጥሮ በውሃ የሚጠፋ ጨው ነው። ልትመልሰው ነበር? ሊመልሱት ነበር። ይሄ ጥያቄ ደርሷቸው ቢሆን ኑሮ ዋሊያዎች ይመልሱት ነበረ። ጨው ነው። ጨው ነበር መልሱ። መጥፎ አይደለም። ሌሎች ጨዋታዊ ውድድሮች ስላሉን አንድ ሁለት ጥያቄ መሳት ምንም አይደለም። እንዴት ነው ጨዋታው? ጥሩ ነው። እየተዝናናችሁበት ነው? አዎ። መሳቅ በጨዋታ መሀል ሳቅ ይኖራል አይደለ? ስትጫወቱ ነገሮችን በማስተዋል እንድትማሩበት ያደርጋችኋል። እስካሁን በተጫወታችሁት ነገሮችን የማስተዋል ጊዜያችሁን በአግባቡ መጠቀም እንዳለባችሁ እነሱ በጊዜ ምክንያት የሳቱት ጥያቄ ስላለ አይደል? ሰዓት አልቆ ከዛ በተጨማሪ ደግሞ ጨዋታዎችን መጫወት ያስቃል፣ ያዝናናል። መሳቅ በነገራችን ላይ ትልቅ ጥቅም አለው። የሳቅ ንጉስ የምንለው ማን ነው? ታውቁታላችሁ? የሳቅ ንጉስ ማን ነው? ጥያቄ አይደለም ይሄ፣ ጀስት እንድናወራ ነው። አፍ አይደለም። የሳቅ ንጉስ የሰው ስም የሰው ነው የጠየኳችሁ። የሳቅ ንጉስ ማስተር በላቸው ግርማ ይባላል አይደለ? ማስተር በላቸው የሳቅ ንጉስ በመባል ይታወቃል። በመሳቅ ሳቅ በጣም በርካታ ጥቅሞች አሉት። ስንስቅ በሽታ የመከላከል አቅም ይኖረናል። ስራችንን በቅልጥፍና እንድንሰራ ያደርገናል። እናንተ ተማሪዎች ናችሁ አይደል? በቅልጥፍና ነገሮችን እንድታከናውኑ የቤት ስራ ሲሰጣችሁ ለማጥናት ስትፈልጉ ውስጣችሁ ደስተኛ ከሆነና በደስታ ስሜት የተሞላ ከሆናችሁ በቅልጥፍና ስራችሁን ለማከናወን ጭምር ይረዳል ሳቅ። ከዛ ባለፈ ደግሞ ሳቅ ከሰዎች ጋር መልካም ግንኙነት እንዲኖረንም ያደርጋል አይደል? መሳቅ ከሰዎች ጋር መልካም ግንኙነት ያደርጋል። ፊታችሁን የምትከሰክሱ ከሆነ ኧረ እንትና ተቅርብኝ ነው የሚባለው አይደል? ስለዚህ ሳቅ ከጓደኞቻችሁ ጋር ጥሩ ግንኙነትም እንዲኖራችሁ ስለሚያደርግ መሳቃችሁን አትጥሉት። ወደ ሁለተኛው ዙር ውድድራችን ነው የምናልፈው። ካፍታ ቆይታ በኋላ እንመለሳለን። ካፍታ ቆይታ በኋላ ተመልሰናል። ሁለተኛው ዙር ውድድራችን በምልክት የማስረዳትና የመረዳት ጉዳይ ነው የሚጠይቅ ነው። ትጀምራላችሁ አዲስ ትውልዶች? አዎ እናንተ ጋር እምቢ የለም፣ ደስ ይላል። ማን ያስረዳ? ማስረዳት ላይ
እሺ ዲያኔ ነይ አንሺ። ከዛ በኋላ ለነሱ ሳታሳዩ ወደዛ ዞረሽ ታነቢውና እዚህ ጋር ቆመሽ ታስረጃቸዋለሽ። ኮምፒውተር ሰዓት መቁጠር ይጀምር። ምግብ መብላት አይደለም፣ ሞክሩ፣ ተጠቀሙበት፣ ሰዓታችሁን ተጠቀሙበት። መሞከር ነው። አፍ ማንቀሳቀስ አይፈቀድም፣ የጨዋታው ህግ። ሞክሩ። አትሞክሩም እኮ ምን አራት ማዕዘን ምን ሞክሩ፣ ሰዓታችሁን ተጠቀሙበት። ቢያንስ ከሙከራ ይገኛል። ቅድም ስተዋል ሰዓታቸውን ባለመጠቀማቸው። አሳያቸው። አንቺም በደንብ እያስረዳሻቸው አይደለም። የሆነ ነገር እሱን እንትን ስትይ የምታሳየው ፊሊንግ የሚሰማሽን ፊሊንግ አሳያቸው። አይደለም እስቲ እኔ ላሳያችሁ። እሺ ቀይ የሚጣፍጥ ነገር መቅመስ ምን የሚጣፍጥ ምን ሌላ የሚጣፍጥ እንደዛ ነበር። ቸኮሌት ልክ ስሜትሽን ማጋራት መቻል። ፊትሽ ላይ የሆነ ጣፍጦሽ ደስ ሲልሽ ሲያዩ የሚጣፍጥ ነገር መገመት ይጀምራሉ ማለት ነው። ማን ያስረዳ? ከእናንተ ቡድን ማን ያስረዳ? እሺ ብቻህን ነው የምታነበው እንዳያዩት። ወደዚህ ዞረ። ካንተ ደግሞ ዝቅ አድርገክ እስቲ እኔ እናንተ አብረና የምታዩትን ነገር እሺ፣ የጨዋታውን ህግና ደንብ በድጋሚ ነግራችኋለሁ። አፍ ማንቀሳቀስ አይፈቀድም፣ በምልክት ማሳየትም አይፈቀድም። ለምሳሌ በር ቢሆን እንደዚህ ብለህ በሩን አታሳይ። እሺ፣ ከዛ ውጭ ግን አንተ በምልክት በራስህ መንገድ ነው የምታስረዳቸው። ተግባብተናል? ዝግጁ ናችሁ? ዝግጁ ነህ ለማስረዳት? እሺ፣ እንደዚህ ትሆናለህ። ኮምፒውተር ሰዓት መቁጠር ይጀምር። ጀምር ማስረዳት። ሰዓታችሁን ተጠቀሙ። መነጽር በአንደኛው ነው ያገኛችሁት። አሁን ቀለል ያለ ነው አይደል? ጎበዝ፣ የመረዳትም አቅምህ ነው እንጂ ላትመልሰውም ትችል ነበረ። ሁለተኛው ውድድራችን እንዲሁ የምልክት የማስረዳትና የመረዳት ችሎታን የሚጠይቅ ነው። ማን ያስረዳ? አዲስ ትውልድ ታስረጃለሽ። እስቲ አንሺ። ሳጥን ውስጥ ምን አለ? ዞረሽ ነው የምታነቢው ወደዚህ። ኢልሃም ማስረዳት ትጀምራለች። ዝግጁ ናችሁ? ኮምፒውተር ሰዓት መቁጠር ይጀምር። ጀምሪ። ሰዓታችሁን ተጠቀሙበት። ቶሎ ቶሎ። መጽሐፍ ሌላ አይደለም፣ ቀላል ነው። ይሄማ እንዳያመልጣችሁ። ሰዓታችሁን ተጠቀሙበት። እስክሪብቶ፣ ሌላ ሞክር። ደብተር፣ ሌላ ቶሎ። እርሳስ ባላችሁ ሰኮንድ መጠቀም ብቻ ነው አይደል? ቶሎ መጥራት ስትጠሩት ታገኙታላችሁ። እሺ፣ ሁለተኛው ዙር ሁለተኛው ውድድር ዋሌዎቹ ተረኞች ናቸው። ማን ያስረዳ? ና ሳጥን ውስጥ ምን አለ? አንሳ። ጀርባህን ለጓደኞቹ ሰተህ ነው የምታነበው እንዳያዩት። ከዛ በኋላ በምልክት ብቻ ታስረዳቸዋለህ። አጣጥፈህ ክተተው። ማይኩን ቀድሞ አንስቶ ተዘጋጅቷል። እሺ ቆይ ጀምሩ አላልኩም? ዝግጁ ናችሁ? ኮምፒውተር ሰዓት መቁጠር ይጀምር። ማስረዳት መጀመር ትችላለህ። ቶሎ ሞክሩ ጎበዞች፣ ቶሎ ሞክሩ። መጋረጃ፣ ሌላ ሞክሩ። ተጠቀሙበት ሰዓታችሁን። መኪና፣ ጥሩ እያስረዳችሁ ነው። እስቲ ሌላ ጥሩ ነው። ሙከራ ጥሩ ነው። ሌላ እንደዛው አይነት ነገር ተመሳሳይ ነገር ጥራ እስቲ። መስኮት መሞከራችሁ ጠቀማችሁ። ቶሎ ጥሩ ነው። ሰዓታችሁ ሳያልቅ መስኮት መመለስ ይችላችኋል ማለት ነው። የመጨረሻው አዝናኝ ውድድራችን ተወዳዳሪዎቻችን እንደምታዩቸው ፊኛ በእግራቸው መሀልና ደረታቸው ላይ ለጥፈው ይዘዋል። የዘለሉ ወደፊት ሄዳሉ ማለት ነው። የትኛው ቡድን ያሸንፋል የሚለውን ዳኛ ውጤት ይለይልናል። ዝግጁ ናችሁ? እንጀምር። 1 2 3 የመጨረሻው አዝናኝ ውድድራችን የአዲሱ ትውልድ አንድ ሰው ወድቆበታል። ስለዚህ በነጥባቸው ላይ 2 ነጥብ ነው የሚጨመርላቸው ማለት ነው። ዋሊያዎቹ ደግሞ ሶስቱም ስላልወደቀባቸው በነበራቸው ውጤት ላይ 3 ነጥብ ተጨማሪ አግኝተዋል። እስቲ በውድድሩ የነበራቸውን ስሜት ደግሞ ያጋሩናል። ከነሱ አንደበት የምንሰማው ይሆናል። ዋሊያዎቹ እስቲ ስሜታችሁን አጋሩ። እኔ በጣም ፈርቼ ነበር፣ የሚወርቅብኝ መስሎኝ ነበር። እኔ ምንም አልፈራውም ነበረ። እንደምናሸንፍም እርግጠኛ ነበር። ስለዚህ አሸንፈናል እያልክ ነው። እሺ ማርኮን፣ ስለ ውድድሩ ያለ ሀሳብ አስተያየት፣ አጠቃላይ በጨዋታው ላይና ስሜትን አጋራ። ውድድሩ በጣም ደስ ይላል። ምንም አልፈራንም፣ እንደምናሸንፍም እርግጠኛ ነበር። አሁንም እናሸንፋለን ብዬ ተስፋ አደርጋለሁ። ስለዚህ የመጨረሻው ውድድር ላይ 3 ነጥቡን ስላገኘን ውድድሩን አሸንፈናል እያላችሁ ነው። ውድድሩን መጨረሻ ላይ ከዳኞች ነው ውጤት የምንሰማው። አዲስ ትውልዶች
እናንተስ በጨዋታው ላይ ያላችሁ ሀሳብ አስተያየት፣ የተሰማችሁን ስሜት አጋሩን ተራ በተራ። እሺ ጨዋታውን በጣም ነበር የምወደው እና እዚህ ጋር አሁን በኳሱ ዙሪያ ትንሽ ፈርቼ ነበር የሚወድቅብኝ መስሎኝ ነበር፣ ግን አልወደቀብኝም። እንደምናሸንፍ ተስፋ አደርጋለሁ። ጨዋታው በነገራችን ላይ የመጨረሻው ብቻ አይደለም አይደለ? ከዛ በፊት የተለያዩ ጨዋታዎችን ተጫውታችኋል አይደለ? አሁን ባለው ጨዋታ ውስጥ። ስለዚህ የመጨረሻው ጨዋታ ላይ ብቻ ፎከስ አታድርጉ እሺ። ማሸነፍ መሸነፍ ደግሞ በውድድር ውስጥ ያለ ነው፣ ጨዋታ ነው። ሁላችሁም ግን ስለተሳተፋችሁ እኛ ደስ ይለናል። እሺ ሄለን፣ ጨዋታው በጣም ደስ ይል ነበረ። ከጨዋታነቱም በጣም ብዙ ቁም ነገሮችን አግኝቼበታለሁ። በጣም ነበር ደስ የሚል። ጨዋታ ያገኛችሁትንም ጥቅም ጭምር ንገሩ። ጨዋታው በጣም ደስ ይል ነበር። ውድድሩ በጣም ደስ ይል ነበር እና ደግሞ ከጨዋታው እሷ እንዳለችው ብዙ ጥቅሞችን አግኝተናል። ብዙ ማሰላሰልና ማሰብን የሚጠይቁ ጥያቄዎች ነበሩ፣ በእነሱም ተምረንባቸዋል እና ደግሞ በመጨረሻው ውድድር ላይም ያው ትንሽ 2 ነጥብ በማግኘታችን ብንከፋም ነገር ግን ያለ ነው መሸነፍን ማሸነፍን በውድድር ዙሪያ በሚል ደስ ብሎናል። እሺ ጥሩ። በውድድሩ እንግዲህ ጥሩ ቆይታ ነበራችሁ፣ ጥሩ ተሳትፎ ነበራችሁ። እኛም በጣም ነው የምናመሰግነው። ቆንጆ ቆይታ ነበረ። ዳኞች በዛሬው ውድድር ሁለቱም ቡድን አሸናፊዎች ናቸው ብለዋል። ጥያቄዎችን መመለስ ችለዋል። ስለዚህ ለሁለቱም ቡድን ሽልማት ይበርከትላቸው ስለተባለ እኛም ስለተወዳደራችሁ እናመሰግናለን። ጥሩ ተፎካካሪም ስለነበራችሁ ጭምር። ሳጥን ውስጥ ምን አለ ዝግጅታችን ነገሮችን በማስተዋል የሚመለስበት፣ ትኩረት የማድረግ ልምድን የምታገኙበት፣ ነገሮችን የማስረዳት የመረዳት ልምዳችሁን የምታዳብሩበት፣ ሰዓታችሁን በአግባቡ መጠቀም እንድትችሉ የሚረዳችሁ ጨዋታችን ነው። የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ሳምንት ከሌሎች ልጆች ጋር በሌሎች ጨዋታዎች እስከምንገናኝ ሰላም ሁኑ።